ሄርሜላ ግን ማለት ነው የምር አብርሽ ግን ልብሽን ብቻ ነው የወሰደው። የምር ገርሞኝ እኮ ነው የእውነት ቢሆን ራሱ ማለት ነው እናንተ ትቀራላችሁ እንጂ የአክስቷን ልጅና ወንድሟን እሱንማ እንዲህ እንድትናገሩብኝ አልፈልግም። ባይሆን እናንተ ትቀሩብኛላችሁ። የፈለግኩትን የማምጣት የማስወጣት የማስገባት መብቱ የኔ ነው፣ ቤቴ ነው። አብርሽ ደግሞ እንደዚ አይነት ሰው አይደለም። ሲቀጥል ደግሞ ለምን እሱ አይናገርም? ጥፋቱን ስላጠፋ ነው አንገቱን አቀርቅሮ የቀረው። ከአንቺ ጋር ከዚህ በኋላ ግንኙነት እንዲኖረው አንፈልግም። ቅስምሽን በኋላ መስበሩ አይቀርም። አሁን አትቀፊው። አሁን ያቀፍሹ ሰው በኋላ ትገፈትረዋለሽ ቢላት ወንድሟ፣ ኧረ አብርሽ መናገር አይችልም ማለሽ ዱዳ ነው አይደል? መናገር አይችልም የኔ እናት። እንደው እንዴት አርጎ ልል ነበር ተኩት። በቃ እንደው ምን ብሰጭው ግን ሄርሜላ አብርሽ ልቧን ብቻ ነው ወሰደው። ገና ደግሞ እኮ እኔና አብርሽ ለወደፊት የምናስብ ሰዎች ነን አለች የኔ እናት። እስቲ ያሁኑን እለፊው የኔ ቆንጆ፣ ያሁኑን እለፊውና የወደፊቱን እናያለን። ግን ሄርሜላዬ በዚህ ልክ አጥፍቷል እያሉሽ ወንድምሽ ያክስትሽ ልጅ የእውነት በዚህ ልክ እናንተ ትቀራላችሁ እንጂ ብለሽ ለአብርሽ ሽንጥሽን ገትረሽ ስትከራከሪ፣ ለማንኛውም ፕራንክ ነው ቤተሰቦቼ። በነገራችን ላይ ማለት ነው አብርሽ ፊቱ በደንብ ለፕራንክ የሚሆን ነው። አኮራረፉ፣ አሳዛኝነቱ፣ ለስለስ ቆዳው እኮ ለስላሳ ነው። ከምሬ ነው አብርሽ ረብስ መም ሲችልበት በቃ ፊቱን ያስ ደግሞ ምንድነው እዛ ደረቷ ላይ ሄዶ እዛ ለትንሽ እኮ ነው ወደታች እኮ ተኛ። እንዴ አብርሽ ቀና በል እንጂ ምንድነው ሄደ ወንድሟ ፊት እዛ ጋር መተኛት አሁን አስፈላጊ ነው እንዴ? ሩታ ሎልን እንደምታጠባሁን ክብን እኮ አሁንማ ሄዶ ቀለስለስ ብሎ የሄርሜላ ላይ ደረት አንገቷ ስር መተኛት። አንተ ሺ የሚባል ነገር የለም እንዲ ወንድም ፊት። በነገራችን ላይ ማለት ነው ቤተሰቦቼ ወንድምየው በነገራችን ላይ ያው እንደ መሳቅ የሆነ ቦታ እያደረገው ነበር ፕራንኩ ላይ። ያው ብዙም ስሬስ አይደለም። ያችኛዋ ናት ኮስተር ብላ ፕራንክ ያደረገቻት። ያው ተስማምተው ነው በእርግጥ ከአብርሽ ጋር ማለት ነው። ሄርሜላ ባታቅም ግን ደግሞ ወንድምየው እንደ ቀልድ እያስመሰለ የሚነግራት ነገር ቢገባ ጥሩ ነው። አይሆንሽም ቅስምሽን በኋላ ሰብሮ መሄዱ አይቀርም። አሁን ያቀፍሹ አትቀፊው። አሁን ያቀፍሹ በኋላ መገፍተርሽ አይቀርም። ቅስምሽን ሰብሮ ይሄዳል። ላንቺ የሚያስፈልግ ሰው አይነት አይደለም። ዋሽቷል። አስመሳይ ነው። በሰበቡም ልክልኩን እየነገራችሁ አብርሽ በሰበቡ ማለት ነው ልክልክን እየነገሩ አስመሳይ ነው፣ ውሸታም ነው። በኋላ ቅስምሽን ሰብሮ ይሄዳል። በኋላ ቅስምሽን ሰብሮ ከመሄዱ በፊት አሁኑኑ ግንኙነታችሁን አቁሙ፣ ከቤት ይውጣ። አይኑን ማየት አንፈልግም ነበር የዛሬው ፕራንክ ሄርሜላን በከባዱ። ሄርሜላ ግን እንደዚህ ያሏት ነገር ምን ሰምታችሁ ነው ንገሩ ስትል እሱ ከሄደ በኋላ እንነግርሻለን። ጥፋቱን ስለሚያቅ ነው አንገቱን ያቀረቀረው። እስቲ ፊታችን ቀና ብሎ ይናገርና ጥፋቱን ይንገርሽና አንቺ እኛ እንደውም አንቺ ትመጫ ብለን አላሰብንም። እሱን ብቻውን ጠርተን እናወራው ነበር። ከዛ አንቺን እናወራሽ ነበር። ጥፋቱን ስላወቀ ነው አንገቱን እያቀረቀረው ቢሏት እሱ ባህሪውን አለች። ባህሪው ነው መናገር አይችልም። ዱዳ ነው አይደል ሄርሜላዬ የኔ እናት አይደለ? እሱ በቃ እንደዚህ ነው ባህሪው ነው። እሱ እንደዚህ መናገር አይችልም ባህሪው ነው አለቻቸው እኮ። ልታሳምናቸው ያልሄደችበት መንገድ የለምና እናንተ ትቀራላችሁ እንጂ እሱንማ በዚህ ልክ አትናገሩብኝ አለች። እናንተ ትቀራላችሁ ከፈለጋችሁ። እኔ ማንንም የማምጣት የማስወጣት የማስገባት መብት ቤቴ እስከሆነ ድረስ የኔ ነው። በዚህ ልክ ለካ በዚህ አጋጣሚ ወንድምየው ማለት ነው ደጋፊዋ ነክ ለካ ለሄርሜላ ስንት ነገር ስትለኝ ነበረ እንዴ? አንተ አይደለህ እንዴ ስታበረታታኝ የነበርከው? አንተ አይደለህ እንዴ የወደፊት ህይወትሽ አይታወቅም እያልከኝ የነበረው? ለካ ደጋፊዋም ነበረ የሄርሜላ ወንድም፣ ሄርሜላን አበረታችዋም ነበር ከጀርባ ማለት ነው። ሰው እንዴት የሰው ባህል ላይ ሲንጠለጠል ያበረታታል? የእውነት ታበረታታለ ለካ አንተም። እኔ እዚህ ላይ የገባኝ ነገር የእሱም እጅ አለበት ነገሩ። ያቺ ማርት የምትባሏም እጇ አለባት። ዙሪያ የሄርሜላ ዙሪያዎች ራሱ እሷን የሚያበረታቷት ከአብርሽ ጋር እንድትሆን የሚያበረታቷት እንደሆኑ ዛሬ ነው በደንብ ስትናገር ከምር የገረመኝና ሰው እንዴት የሰውን ባል ለመቀማት። በነገራችን ላይ ሩታና አብርሽ እኮ ወረቀታቸውን ሳይቀዱ ነው ሄርሜላ የመጣችው አለ። ከዛን ጊዜ ጀምሮ እያበረታቷት ነበር ማለት እኮ ነው። ሰው እንዴት የሰው ባል ተንጠልጣይ እህቴ ብሎ ያበረታታል? የእውነት አያም ሶሪ ሚኪ፣ በጣም ቆንጆ ነህ፣ ስነ ስርዓት አለ። ግን ለካ አንተ እህትን በእንደዚህ አይነት ሁኔታ እያበረታታት እንደነበርክ ነው ከንግግሯ ከሄርሜላ የገባኝ ማለት ነው። ከአብርሽ ጋር እንድትሆን በጣም እንደሚገፋፋት በጣም እንደሚያበረታታት አይነት ነገር ነበር ስትናገር የነበረውና አዝናለሁ። ቤተሰብ የሰው ባል ቀማ ብሎ አበረታታ የእውነት
አይ ይገርማል። ለካ አንዳንዴ ቤተሰብም የራሱን ልጅ ይዞ ገደል ይገባል። ወንድም እህት ራሱ ከምሬ ነው። እንደው ካበረታታት አይቀር ማለት ነው። ምን ነው የሰው ባል ነው። ተይ ወልዷል። ልጅ ከእናት ከአባቱ ጋር ነው ማደግ ያለበት። እህቴ ልክ አይደለሽም እየሰራሽ ያለሽው ነገ አንቺም የዛች ሴት እጣ ይደርስሻል ማለት ሲገባ ለካ ጊፊ አብርሽን አንቺ አድርጊ ስትላት እንደነበረ ዛሬ ከሄርሜላ ንግግር በደንብ ነው የገባኝ። የምር ቤተሰቦች በጣም ገርሞኛል ከንግግሯ ማለት ነው። እና ዛሬ ምን ታይቷችሁ ነው እያለ ስትጠይቀው ወንድሟን ገረመኝ። ግን ወጣም ወረደ ምች ልጅ ምንድነው አብርሽ ያቀመሳት? ልቧን ብቻ ነው ግን የወሰደው። ቤተሰቦች ምን ቢያቀምሳት ነው? መረጠች እኮ እሱን። እንደዚህማ እንድትናገሩብኝ አልፈልግም። ከሱ ጋር ገና ለወደፊት እንዳቀድን ታውቁ አይደለ እንዴ? አብርሽ ደግሞ ንግግር አይችልም። እሱን እንድታስከፉብኝ አልፈልግም። እሱን ከማጣ እናንተ ብትቀሩብኝ ይሻላል። ሄርሜላ እነሱማ ስጋዎች እኮ ስለሆኑ ነው። ስጋዎች ስለሆኑ የፈለገ ነገር ቢሆን ጥለውሽ አይጥሉሽም። ለዛ ነው እንደዚህ ተንቀባረሽ እናንተማ ቀሩብኝ ብለሽ እሱን የመረጥሽው ማለት ነውና ለማንኛውም ምርጦች ፕራንክ ነው። ያው በፕራንክ ውስጥ ነገሩ ያው ሄርሜላ ከገባሽ በደንብ ወንድምሽ እየነገረች ነው። ነገ የምትገፈትሪውን ሰው አትቀፊው፣ ነገ ቅስምሽን ሰብሮ ይሄዳል። ውሸታም ነው ይሄ ልጅ፣ አስመሳይ ነው። ምን ነው አስተዋውቂያችሁ ጥሩ ልጅ ነው ብላችሁኝ አይደል ስትል እኛማ መስሎን ነበር አንገቱን ሲያቀረቅር፣ ግን አስመሳይ ነው አሉ። አብርሽ እያንተንም በፕራንክ ሰበብ ልክ ነው ልክ እንዲጥል እየገረፉ ነው። እናቴ ትሙት በፕራንክ ሰበብ ልኩን ነው እየነገሩ ያለ። አስመሳይ ነው። ነገ ቅስምሽን ይሰብራል። ነገ ቅስምሽን ሰብሮ ስለሚሄድ ካሁኑኑ ግንኙነታችሁ መቆም አለበት። አሁን አትቀፊው። አሁን የአቀፍሽውን ነገ መገፍተርሽ አይቀርም። በትክክል የማይቀርማ ነው። የሆነ ቀንማ ለእንደማይቀር የሰው ወርቅ አያደምቅ ነው። ግን አንተም እጅ አለበት ሚኪ። አንተም እንደወንድ እየደገፍካት እንደነበረ ከአብርሽ ጋር እንድትገናኝ የወደፊት ህይወቷ ምናምን ስትል ሰምቻታለሁ። ና አንተም እጅ አለበት። ሁላችሁም በየተራችሁ ለማንኛውም የዘራችሁትን ታጭዳላችሁ። እኛ ሀገር መቼም ባልሆነ እንዴ እንደዚህ አይነት ነገር ከምር ይደብራል። የሰው ባለ አንድ ሴት ተንጠልጥላ የኔ ብላ ስታማክር ያንቺ ይሆናል በርቺ ግፊ የሚሉ እናቶች፣ ቤተሰቦች፣ ወንድሞች የእውነት ያሳፍራል። ምክንያቱም ያጣ እኔ ልጅስ አይደርስም ወይ? ያችን ሚስቱን ገፍቶ የመጣ ባል የወለደችለትን የዛሬን አድርገውና በፍቅር ክንፍ ያለላትን ሚስቱን ከሷ ውጭ ያላለውን ሚስቱን ጥሎ ስትወልድለት ወደዚችኛዋ ገልበጥ ያለ ወንድ ማለት ነው ለእኔ ልጅ ይሆናል ብዬ አልመኝም። ከምር አልመኝም። በተለይ ሴት ልጅ የወለደ ሰው ነገ የዘራውን ያጭዳል። ከምሬን ነው። እና ወንድም እህቶቼ ምናምን እናቶች እንደው የሌላ ሰው ባል የእናንተ ልጅ ባል ይሆናል ብላችሁ የምታስቡ ሰዎች ለዛችኛዋ ሴት ያልሆነ ለእኔ ልጅስ ይሆናል ነገስ የኔ ልጅ አስቀምጦ ሌላ ሴት ጋር እንደማይሄድ ምን ማረጋገጫ አለ? እኛ የሴት ልጆች እናት ነን፣ ቤተሰብ ነን። ነገ የዘራነውን እናጭዳለን ብላችሁ አስቡ። በዚህ አጋጣሚ ያሉ ብዙዎቹ የሰው ባል ልጆቻቸው ቀምተው ሲመጡ የሚደግፉ የሚያበረታቱ፣ ከዛችኛዋ ወልዶም ይሁን ልጆቹን በትኑ የእነሱ ልጅ ባል እንዲሆን የእነሱ ልጅ ሚስት እንድትሆን የሚያበረታቱ ብዙ አሉ። በጣም የሚደብር ስራ እግዚአብሔርን ለዛች ያልሆነ ለእኔ ልጅ ይሆናሉ የሚል አስተሳሰብ የሌላቸው ማለት ነው። እና ከሄርሜላ ወንድም ተነስቼ ነው ለካ ሄርሜላ ልብ ሰማት። ያ ወንድሟም ያማክራት ነበር በዙሪያው ከአብርሽ ጋር እንድትሆን፣ ስለ ህይወቱም ታወራለች፣ ስለ ወደፊቱም በይ ብሎ ስለሚገፋት ነው እዚህ ደረጃ የደረሰችው ብዬ አሰብኩኝ ቅድም ስታወራ ስለሰማው ማለት ነውና አያም ሶሪ። ከምር ያሳዝናል። በጣም ነው የሚያሳፍረው። ሄርሜላ የነገም አንቺን እንደዚህ ቁጭ አድርጎ ነው የሚሄደው። እንደ ሩታ አንቺንም አንድ ጥብ ካደረግሽለት በኋላ ቁጭ አድርጎሽ ከዛ አንቺም ልክ ከሩታ የባሽ ሆነሽ ቁጭ ነው መጥዩ። ከሩታ የባሽ ሆነሽ ቁጭ። ምክንያቱም እዛ ጋር የተበላሸብሽ ህይወት ነው። ወልደሻል። በግጥ ወለዳችሁ ማለት አረጃችሁ ማለት ወይም ደግሞ ህይወት ተቋረጠ ማለት አይደለም። ህይወት ይቀጥላል። ግን ቢሆንም ቀላል አይደለም ያሳለፍሽው ጊዜ፣ የከፈልሽለት መስዋዕት። ግን ታጅዋለሽ፣ እመኝ የእውነት ታጅዋለሽ። ያኔ ለካሩታን በድያታል የምትይበት ጊዜ ማንም የዘራው ነው የሚያደው። በነገራችን ላይ ለጊዜ ይመስለናል እንጂ እና ለማንኛውም ፕራንክ ነው። ግን ፕራንክ ቢሆንም በፕራንክ ሰበብ ወንድምም ያክስት ልጅም አብርሽን ከገባ ልክልክን እየነገሩህ ነው። ምክንያቱም ፍቅርን ስገልጽላት አላዩ፣ የሆነ እርምጃ አብራችሁ ስትራመዱ አላዩ። ይሁን ብለው ነው እንጂ እንደ ሴት እኮ ትጎጃለሽ እያሏት ነበርና በፕራንኩም ሰበብ እንግዲህ ሄርሜላ ብድር ይመስላል እንጂ
ለአብርሽ ያው እየነገሩት ነው፣ ለአንቺም እየነገሩሽ ነው። የአንቺ ነገር ግን ያው ልቧን ብቻ ነው እች ልጅ የሰጠችው ነው። አብርሽዬ መስመር ስቶ ሄዱ። አቅምሷል፣ አቅምሳለች። ነገሩ አይቀርም አይቀርም። እሳትና ጭድ አንድ ቦታ የተገናኘ ማለት ነው ብዬ አሰቡ። ምክንያቱም እንዴ ሽንጧን ገትራ ጥፋት አጥፍቷል፣ አስመስሏል፣ አስመሳይ ነው፣ ነገ ቅስምሽን ይሰብራል፣ ልብሽን ይሰብራል፣ እንዴት እንደዚህ ያደርጋል እያሉ እያወሯት ለሱ ወግና መናገር ስለማይችል ነው። የኔና ዱዳ ነው አብርሽ አይደል? ይህንን የእባብ ቆዳ ልብሱ ይመጣና ፊቱንም ምኑንም ቀለስለስለስለስ እያለ ሴቶችን አይቀር ወንዶችን አብርሽ ያሳምናል በአንዴ። ፊቱን አይታችሁታል? አብርሽ ለፕራንክ እኮ ይሆናል። ከምር የሆነ አሳዛኝ ሚስኪን ምንም የማያውቅ በቃ ሄርሜላን የምልበላቸው አንቺ ንገሪያቸው ምን አይታችሁ ነው እሺ ምናምን ነገር እኔም ጠሩኝና እንደዚህ ምናምን ነገር ሲችልበት እኮ አብርሽ ሲችልበት እና ለማንኛውም ፕራንክ ይመስላል እንጂ ሄርሜላ ከቻልሽ አንቺም ንቂ። በሰበቡ እየነገሩሽ ነው አብርሽዬ። አንተንም በፕራንክ አድርገው ያው ልክን እየነገሩ ነው። ምክንያቱም እነሱ ውስጥ የሚያደረ ነገር አለ። እንዴት ቢያንስ ፍቅሩን አይገልጽላትም? ቢያንስ እንዴት አብረው አንድ እርምጃ አይሄዱም? በነገራችን ላይ ሄርሜላ የኔ ወደዋለሁ ትያለሽ እንጂ አንቺ ብቻ ወደሽ ዋጋ መክፈልሽ በኋላ እንዲጸጽትሽ ነው የሚያደርግሽ። ከምር የሚወድሽን አግቢ የኔ ቆንጆ። የሚወድሽ የማይወድሽ ሲገፋሽ ይኖራል። ሲገፋሽ ውጪ ሲያይ ይኖራል። ስትቃጠይ ብግን ስት ይኖራል። እና ከምትወጁ ይልቅ የሚወድሽን አግቢ። በተለይ ወንድ ሲሆን ደግሞ በብዙ ነገር የሚበልጥሽን በእድሜም ባስተሳሰብም እንደ አብረሽ እንዲህ ግጅልጅልጅል ያለ ሳይሆን በቃ የለም ባስተሳሰብም በምንም ጠንከር ያለ እንደዚህ አይነቱ ላይ ደገፍ በይ እንጂ ከተደገፍሽ አይቀር። አሁን አብረሽ ላይ ትደገፍ ያለሽ ሄርሜላ ሩታ ራሱ ተደግፋ ከስራለች። ፍቅር ውስጥ መቼም ኪሳራ የለማ፣ ግን ቢሆንም ከስራለች። ሩታ ራሱ አብርሽን የተደገፈችበትን ቀን እየረገመች ነው። አይገርምሽም? ግን አንቺም ሄደሽ ሩታ ተደግፋ የከሰረችበትን ቀን አንቺም ደገምሽው። ምን አለ ብትደገፊ። እንግዲህ ተንጫጩ ዛሬ የአብርሽ ደጋፊዎች እንግዲህ ዛሬ ማበዳችሁ ነው። የራሳችሁ ጉዳይ። እውነታው ይሄ ነው። ከምር እናንተ ያው በጭፈና ስለምደግፉ እኮ ነው የተቸገራችሁት እንጂ የእውነት አንድ ቀን ተገልጦላችሁ እንትን ብትሉ የእውነት አትደግፉም ነበር እንደዚህ አይነት ነገር ማለት ነው። እና ለማንኛውም እንግዲህ ያለው ነገር ይሄ ነው ምርጦች። ያው ቪዲዮ ፕራንክ ነው፣ ግን በፕራንክ ሰበብ አብርሽን የለበሰውን ቁንጣ ነው ሱሪ ያስወልቀውታል ማለት ይቻላል። ከምሬ ነው የምላችሁ። ለዛን ሄርሜላ